መልካም ዜና ይኖራል ብዬ ጠብቄ ነበረ። በተስፋ አልነበርኩም። ከትላንትና የተለቀቁንም አሁን ነው ያየሁት ማለት ነው። የነ አብርሽ ቪዲዮ መልካም ዜና ይኖራል ብዬ ነበረ። ተባብሶ ነው ያለው ነገሮች ሁላ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ውዶቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንዴት አላችሁ? እኔ በኩል ሁሉ ሰላም አልሐምዱሊላህ። እና ያ ትላንትና ደግሞ አልተመቸኝም ነበረ። ቪዲዮንም አላየሁም አልሰራሁትም ነበረ። አሁን ግን አይቼ ማለት ነው ያ በጣም ያሳዝናል። በጣም ያሳዝናል። የሱ ነገር የአብርሽ ነገር በጣም ያሳዝናል። እውነት በጣም ያማል። በዚህ ልክ ቤተሰብ ለቤተሰብ እንደዚህ መጨካከል በጣም ያዘንኩት። ግን እውነት ለነግራችሁ የምፈልገው ነገር ውሸት መቼም ተደብቃል። እውነት ትመነምናለች እንጂ ታሸንፋለች፣ አትበጠስ። ታሸንፋለች። ምስጢራቸው እንግዲህ እየተገለጠልን ነው። ምስጢራቸው ማለት ነው። እና ከትላንት ጋር የተሰራ ቪዲዮ ላይ ከነሱ ጭቅጭቅ በቃ ከንትርክ የተነሳ ነው ልጁ በጭንቀት ምክንያት እንግዲህ ራሱን ስቶ የወደቀበትን አየሁት። ትላንትናም እንደዛው አልነቃም። ልክ እንደ ራሱን እንደሳታ ነው ያለው። ግን ዴቭ የሚባለው ሰውየው ከጀምሩም አላማረም። ይሄ ሰውየው ሲመጣም ማለት ነው ለዚህ ደረጃው ላይ በቃ አንደኛው እሱ ነው። ህይወቴ ነው ብዬ አዲስ ህይወት ጀምሬያለሁ፣ ከህይወታችን ውጡልኝ እያለ ሲለምን ነበረ አብርሽ ማለት ነው። ይሄ ዴቭ የሚባለው ሰውዬው ነው እሱን እንግዲህ እየተጫነ የነበረው ማለት ነው። ግን እየተጫነ የባሰውን አመጣው ማለት ነው። አሁንም አላማረኝም። ይሄ ሰውዬው በእነሱ ባና ኤፍሬም ስራቸው ላይ ይሄ ሰውዬው ተሳትፈዋል መሰለኝ። አሁን ለእውነት ብላ እየተከራከረች ያለችው ቡዜ ብቻ ናት። የኔ እናት የእናት ልጅ መቼም የእናት ልጅ ሆኖ ሲቆም ነው እንጂ ሲንገዳገድ እኔ የእናት ልጅ ነው ብዬ አላስብም። እንኳን ለአብርሽ በዚህ አሁን ባለበት ሁኔታ ላይ ቤተሰብ አይደለም፣ ሲጋ ዘመድ አይደለም፣ ባዳ ራሱ በጣም በሚጨናነቅበት ሰዓት ላይ እነሱ ዘና ብለው ቪዲዮችን እየሰሩ ነው። ቢዝነሳቸው ሲቀጥል ደግሞ እነዚህ ሁለቱ ሴቶች ማለት ነው ሄርሜላም ባይ ችሮታም ምንድነው እንደዚህ እናንተ ራሳችሁን እንደዚህ የምታረክሱት? ስነ ስርዓት የላችሁም እንዴ? በእናንተ ምክንያት መሰለ ይሄ ልጅ እንደዚህ በዚህ ሁኔታ ላይ ተገኘው። ሄርሜላም ብትሆኚ ራስሽን ጠብቀሽ ብትከራከሪ ስነ ስርዓት ይዘሽ ክብርሽን አስጠብቀሽ ብትቆሚ ነው። እኔ ክብሯን የማትጠብቅ ሴት በቃ እንቅጭን ነው የምናገረው። ክብር የለሽም እንዴ? ልጁ እንኳን ራሱ እናንተን ለመስማት ራሱን ማዳመጥ አይችልም። ራሱን ስቷል። ራስ ሳት ሰው እንግዲህ ሰውን መስማት ይችላል እንዴ? ሩታን ቢትሆኚ በአንቺ ምክንያት መሰለ በዚህ ልክ ልጁ ራሱን ያጣው ማለት ነው። በዚህ ልክ እኛ ድሮ የምናውቀው አብርሽን ያጣነው በእናንተ ምክንያት መሰለ። ግን ከዚህ ጭቅጭቅ ሁሉ አብርሽን የሚያርቅ ሰው ጠፋ። እነዚህን ሴቶች አንገት ብሎ ወደ ውጭ የሚያስወጣ ሰው ጠፋ ወይስ ማን ነው የታመመ? እነዚህ ሴቶች ናቸው ወይስ አብርሽ ነው የታመመ? ማን እንደሆነም አልገባኝም፣ ግራ ገብቶኛል። ታማሚው ማን ነው? አስታማሚው ማን ናቸው? ንገሩን የገባችሁ። እነዚህ ሁለቱም ታመዋል። አንዷ ከላይ አንዷ ከስር ሆነ እንግዲህ ይጨቃጨቃሉ። የልጁ ሁኔታ ቢያሳስባችሁ እንደዚህ ይጨቃጨቃሉ እንዴ? ምን ነው በኢትዮጵያ ምድር ወንድ ጠፋ እንዴ? ወንድ ፈልጋችሁ እንዳጠፈው ነው እየሆናችሁ ያላችሁ።
ስነ ስርዓት የላችሁ፣ ክብር የላችሁ። ለታመመ ሰው ሐኪሞቹ ሲሯሯጡ እናንተ በቅናት እንደዚህ ታብዳላችሁ እንዴ? ምንድን ነው? ሄርሜላም ብቲ ያቺ ሩታም ብትሆን ምንድን ነው እንደዚህ የሚያጣላችሁ? ከምንም በላይ አሁን የሚቀድመው የአብርሽ ሁኔታ ነው። ተባብራችሁ መተጋገዝ ካለባችሁ ማለት ነው። በቅናት እያበዳችሁ መጠቋቀራችሁን ትታችሁ ማለት ነው። የትም አይሄድባችሁ። አብርሽ ራሱን ወደ ራሱ ከተመለሰ የፈለገውን ይመርጣል፣ ከፈለገው ጋር ይሆናል። ታገሱ እንጂ አሁን ከምንም በላይ የሱ ጤና ይበልጣል። ለምንድን ነው ኤፍሬም ብትሆን ደግሞ ምንድን ነው እየሸፋፈንኩ እኮ ነው፣ እያየን እኮ ነው። ተደብቃ ሾካካ ብላ ገብታ ዶክተሯንም ደግሞ ለማሳመን ትሞክራለች። እሷ ሁሉንም ነገር አውቃለች። ልጁ ጭንቀት ላይ እንደሆነ የእናንተ ጭቅንጭቅ እንደማያስፈልግ ልጁ ጭንቀት እንዳለበት እንግዲህ ተመርምረዋል። ሌላ በሽታ የለም፣ ጭንቀት ነው ያለበት። ጭንቀት አለበት ማለት ልጁ ምን አይነት ሁኔታ ላይ እንደሆነ ሰው ያውቃል ማለት ነው። አንተ ምንድነው ማስተባበያ የምትሰጣት? ወይስ የእሷ ቦታ ተተክተ መስራት ፈለግ? አሁን ደግሞ ሐኪሞች የሚሉትን ነው እንጂ አንተ መስማት አለብህ። አንተ የምትለውን እነሱ መስማት አለባቸው። ምንም ሺህ ጊዜ ብትሸፋፍነው እውነት ተደብቃ አትቀርም፣ ትወጣለች። እየሰራችሁበት ምስጢራችሁ እየተገለጠልኝ ዳኒ ከቀድሞ ሚስቱ ባለው ጭቅጭቅ ነው እንግዲህ ይሄ ልጅ በዚህ ሁኔታ ላይ ተገኘው ብሎ ስለ ለዶክተር ስለው ምንድን ነው ያልከው አንተ? ልጁ ዳና ነው። ዳና ቢሆን እንዴት ሐኪም ቤት ይመጣል? እንዴት ራሱን ስቶ ይወድቃል? ዳና ቢሆን አብርሽን የምናውቀው የራሱን ስቶ የሚወድቅ ነው አይደለም። አንተ የእናት ልጅ እንኳን ማወቅ ካልቻልክ ተመልካች ያውቃል ስለ አብርሽ ማለት ነው። አንተማ እያወቅ ግግም ብላ አብርሽ ዳና ነው እያልክ ነው። እንግዲህ ዳና ቢሆንማ እንዴት ራሱን ይስታል? በራሱ ይወስድ ነበር፣ በራሱ ይራመድ ነበር። የምትሉትን ነገር አይሰማችሁም ነበር። እሱ የራሱ ጭንቅላቱና ልቡ ያዘዘውን ነገር ብቻ ነው እኛ እሱ ሲያደርግ እያየን ቆየ ነው ማለት ነው። አሁን በአሁን ሰዓት እናንተ የምትሉት ነገር ብቻ ነው እያደረገ ያለው። አሁንም ቢሆን አሁንም ራሱን ከሳተበት ሲነቃ ምንድን ነው ያለው? ዳና ነኝ እያለ ያለው እሱ ስለ ራሱ አያውቅም። አሁን እናንተ ሚሞሪው ላይ የሞላችሁት እነሱ እየተናገረ ያለው ዳና ነኝ ምንም አይደለም እያለ ነው። ግን አንተ ምን እንደሆነ ታውቃለህ። አስጠንቀቀ። የእናት ልጅ በዚህ ሁኔታም ሆኖ አንተ በሱ አሁንም ጨክና ነው ያለው። ምን አይነት ጨካኝ ብትሆን ነው? ምን አይነት ሰው ብትሆን ነው ኤፍሬም? በጣም ነው የምትገርሙት፣ በጣም ነው የምትገርሙት። ይሄ ልጅ ከምንም በላይ አሁንም ለዚህ ልጅ ጤናው ይቀድማል፣ ሁሉም ነገር ይደረሳል። የፈለገውን የማድረግ ይችላል። ከዳና በኋላ ጤንነቱ ይቀድማል። አሁን ምንም የሚያምር ነገር አላየንም። እንግዲህ የእናንተ ጭቅጭቅ ብቻ ነው የታየን ትላንትና። ለዚህ ልጅ ማንም አስቦለት የለም እንዳየነ ከሆነ ማለት ነው። ከእናቱ ልጅ ቡዜ ባስጠቀር ታላቅ እህት መከታ ናት። ምንም ብትሆን እሷ ትሻላለች ከናንተ ማለት ነው። ከዴብ ከተብዮም ያው እንዳየነው ነው። እንደዛ አይነት ህይወት እንግዲህ ኖራችሁት እንግዲህ የት እንደምትደርሱት አላውቅም። ለሱ ደግሞ አላህ ጤናውን ይመልስለት። እኛ እንደዛ ነው የምንለው። እንግዲህ ምንም ማድረግ ማለትም አንችልም።